ይቻላል አይኔ ይባላልው የአቃቂ ቃሊቲ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ ነኝ። እንግዲህ በ2018 በጀት ዓመት በተቋማችን በክፍለ ከተማችን ውስጥ ያለው ህብረተሰብ ክፍል ተጠቃሚ የሚያደርጉ ፕላስ ደግሞ ህብረተሰቡ ደግሞ በነቂስ የሚሳተፍባቸው የልማት ስራዎችን አከናውነናል። እነዚህ የልማት ስራዎች ሲከናወኑ መንግስትና ህዝብ በጋራ ሆኖ ተቀናይቶ የሚሰራቸው ወደ 13 የሚጠጉ ፕሮጀክቶች አሉ። እነዚህም ፕሮጀክቶች በእቅድ ደረጃ ይዘን በዚህ በጀት ዓመት የህብረተሰቡን የልማት ፍላጎት ለይተን በልማት ፍላጎቱ መሰረት ደግሞ 65% ሀብት እንዲያሰባስብ ወደ አካውንት እንዲያስገባ አድርገን 35% ደግሞ መንግስት ማቺንግ ፈንድ ድጋፍ አድርጎ በጋራ 65-35 በሚል መርህ መሰረት የአካባቢ ልማት ስራዎችን በስፋት እንዲከናወኑ አድርገናል። በዚህ የልማት ስራ ላይ ዋናው ህብረተሰቡ እንዲሳተፍበት የሚፈለግበት ዋናው ምክንያት መንግስት ሁሉም አካባቢ ተደራሽ መሆን በማይችልባቸው አካባቢዎች ላይ ህብረተሰቡ አቅሙን፣ ገንዘቡን፣ ጉልበቱን አሰባስቦ በጋራ ሆኖ የአካባቢ ልማት ላይ አስተዋጽኦ እንዲኖረው መንግስት ደግሞ 35% እንዲደግፈው በማድረግ የልማት ስራዎች ላይ እንዲሰሩ አድርገናል። በዚህ ሂደት ህብረተሰቡ በብዙ ቦታዎች ላይ በተለይ በ12ቱም ወረዳ ላይ ያልተቋረጠ ድጋፍ በማድረግ ሀብት የማሰባሰብ ስራ በልማቱ ላይ ተባባሪ መሆን ስራ ሰርቷል። በዚህም የአካባቢ መሰረተ ልማቶች በስፋት ተሰርተዋል። ከተሰሩት ልማቶች ውስጥ አቃቂ ላይ ትልቁም ቦታ የሚይዘው የውስጥ ለውስጥ መንገድ መሰረተ ልማት ስራ ነው። ይህ የውስጥ ለውስጥ መንገድ መሰረተ ልማት ስራ እንግዲህ እንደሚታወቀው አቃቂ ክፍለ ከተማ ማሳፊያ ክፍለ ከተማ በመሆኑ የመንገድ ላይ የሚነሱ ህብረተሰቡ የሚያነሳቸው የውስጥ ለውስጥ የመንገድ ችግሮች አሉ። እነዚህን ችግሮችን የሚቀርፍ እቅድ አቅደን ነው ወደ ተግባር ህብረተሰቡን አሳትፈን የገባ ነው። ከዚህ አኳያ በበጀት ዓመቱ ከ32 ኪሎ ሜትር የሚሆን የሰቤዝ የውስጥ ለውስጥ የመንገድ ስራ ህብረተሰቡን በማስተባበር ህብረተሰቡ 65% እንዲያወጣ በማድረግ መንግስት ድጋፍ ጨምሮበት እንዲሰሩ አድርገናል። 32 ኪሎ ሜትር በተሰራው ሰቤዝ ላይ ደግሞ መንገዶች ባለስልጣን ጋር በጋራ በመሆን ደግሞ የኮብልስቶን ንጣፍ የማድረግ ስራዎች ደግሞ በተመሳሳይ መንገድ ተሰርተዋል። በዚህ ሂደት ላይ ክፍለ ከተማው እስከ ሰቤዝ የሰራው ስራ በጣም የሚደነቅ ነው። መንገዶች ደግሞ የኮብል ንጣፍ የማንጠፍና ማህበራትን ጭምር አሰማርተው ማህበራትን መድበው ኮብሉ እንዲያነጥፉ የማድረግ ተጨማሪ የመንግስት ኮሚትመንት ተጨምሮበት እነዚህ ስራዎች እንዲሰሩ ተደርጓል ማለት ነው። እንግዲህ የውስጥ ለውስጥ መንገድ ስንሰራ አብሮ ጎን ለጎን የሚሄደው የፍሳሽ ማስወገጃ የድሬኔጅ ስራዎች ናቸው። የፍሳሽ ማስወገጃ መስመሮች የግድ አስፈላጊ ናቸው። እነሱንም በተመሳሳይ መንገድ አቅደን ነው የምንሰራቸው አብረን። በዚህ 2018 ላይ 31 ኪሎ ሜትር የሚሆን የፍሳሽ ማስወገጃ መስመሮች ድሬኔጅ ወይም የቱቦ ቀበራ ስራ እንዲከናወን አድርገናል። እነዚህ ስራዎች በመከናወናቸው ምክንያት ህብረተሰቡ ላይ የመጡ ለውጦች ህብረተሰቡ ተጠቃሚ የሆነባቸው ጉዳዮች አሉ። እነዚህ በሁሉም አካባቢ በሁሉም ወረዳ ያከናወናቸው ናቸው። በተለይ ደግሞ የጋራ መኖሪያ ቤቶች አካባቢ ደግሞ የቴራዞ የመንገድ ንጣፍ ተጨማሪ አድርገንም ህብረተሰቡ ኮንትሪቢዩት አድርጎ በጋራ የሚሰራቸው አንዱ ፕሮጀክት ነው ማለት ነው። ሌሎች ፕሮጀክቶችም አሉ እስከ 13 የሚጠጉ እነዚህን ህብረተሰቡ በጋራ ተባብሮ የሚሰራቸው ናቸው። የጋራ መጸዳጃ ቤቶች ለህብረተሰቡ አገልግሎት የሚውሉ፣ የኮሚኒቲ ፖሊስ ለሰላም ለጸጥታ ስራችን አጋዥ የሆኑ ግንባታዎችን የመገንባት ስራ በህብረተሰቡ በጋራ ሆኖ የሚሰሩ ስራዎች ናቸውና እነዚህ ስራዎች በበጀት ዓመቱ በስፋት እንዲከናወኑ ተደርጓል። እንግዲህ እነዚህ ስራዎች ስንሰራ ህብረተሰቡ ላይ ምንድነው በአካባቢው ላይ ያመጣው ለውጥ የሚለው ዋና ጉዳይ ነው። የመጀመሪያው ህብረተሰቡ በልማቱ ላይ እንዲሳተፍ ማድረግ ነው። አካባቢውን በመለወጥ ሂደት አካባቢውን በማልማት ሂደት ውስጥ ህብረተሰቡ ባለቤት እንዲሆን የማድረግ በዚህ ህብረተሰቡ ባለቤት እንዲሆን ማድረግ ደግሞ ባለቤት በሆነበት ልማት ላይ ደግሞ ህብረተሰቡ ተጠቃሚ እንዲሆን ነው። ስለዚህ በእነዚህ በምንሰራው ስራዎች ላይ ህብረተሰቡ መንግስትን በጋራው ነው ይሰራል። ተጠቃሚነቱ ደግሞ በዛ ልክ ማህበረሰቡ ተጠቃሚ እየሆነ ነው ያለው ማለት ነው። ከፋይዳው አኳያ አሁን ለምሳሌ ውስጥ ለውስጥ መንገዶችን ስንሰራ አካባቢያቸው ምቹ ይሆናል። በአቧራ በጋ ላይ በአቧራ ክረምት ላይ ደግሞ በጭቃ የሚሰቃዩ የነበሩ የህብረተሰብ ክፍሎች ይህን መንገድ በጋራ በመሰራቱ ምክንያት ለእንቅስቃሴ አመቺ የሆኑ መንገዶች፣ ለትራንስፖርት አመቺ የሆኑ መንገዶች አማራጭ መንገድ እንዲሆኑ ትልቅ እድል ፈጥሯል። አማራጭ የመንገድ መሰረተ ልማት ብቻም ሳይሆን እዛ አካባቢ ያለው ማህበረሰብ የቤት ዋጋ የኪራይ ለአከራይ እንኳን ቢል ለኑሮ ምቹ የሆነ አካባቢዎችን መፍጠር አስችሏል ማለት ነው። በተጨማሪም ደግሞ የንግድ እንቅስቃሴዎች እንዲሳለጡ ያደርጋል። በኢኮኖሚው መስክም የንግድ እንቅስቃሴዎች እንዲሳለጡ እዛ አካባቢ ያሉ ሱቆች፣ እዛ አካባቢ የንግድ ቦታዎች
ማህበረሰቡ በኢዝሊ ስለሚንቀሳቀስ በቀላሉ መንቀሳቀስ ስለሚችልባቸው የምቹነት በመፈጠሩ ምክንያት የንግድ የኢኮኖሚ እንቅስቃሴውን በዛ ልክ እየተሳለጠ ያደገ የሚሄድበት መንገድ አይተናል ማለት ነው። ከዛ ውጭ የብሎክ አንዱን ብሎክ ከአንዱ ብሎክ ያስተሳስራል፣ ማህበራዊ ትስስርም ይፈጥራል። እነዚህ አይነት መንገዶች መስራታቸው በአካባቢው ማህበረሰብ ላይ ትስስር እንዲኖር ያደርጋል። አንዱ ብሎክ ከሌላኛው ብሎክ ጋር በመሰረተ ልማት ይገናኛል። በኮሪደር የተሰሩ መንገዶችን ደግሞ ከማህበረሰቡ ከብሎኮች ጋር የማገናኘት ስራ ይሰራል። ስለዚህ በአጠቃላይ ለኑሮ ምቹ የሆኑ የአካባቢውን የዕለት ተዕለት እንቅስቃሴ የሚያሳልጡ መንገዶች እንዲገነቡ ተደርገዋል። በዚህ በተገነቡ መንገዶችም ህብረተሰቡ በተለያየ ጊዜ ላይ ያለውን አድናቆትም የህብረተሰቡ ተሳትፎም እጅግ ከፍተኛ፣ የክፍለ ከተማው አስተዳደርም ይህን ስራ በመስራቱ ህብረተሰቡም አድናቆቱን እየሰጠ ያለበት ሁኔታ ነው ያለው። ተጠቃሚ የሆነበት ሁኔታ ስለሆነ ከክፍለ ከተማችን ዋና ስራ አስፈጻሚ ክቡራቱ አለማየሁ ጀምሮ ይህን ስራ በቅርበት እየመሩ እያስተባበሩ ስራዎች እንዲሰሩና የህብረተሰቡ ችግር እንዲፈታ ማድረግ ረገድ ላይ ትልቅ ስራ እየተሰራ መሆኑን ማየት ይቻላል ማለት ነውና አጠቃላይ የህብረተሰብ ተሳትፎ ስራዎች ስንመለከት እነዚህ ስራዎች የሰራንባቸው ስራዎች በብዙ መንገድ ህብረተሰቡ በነቂስ በንቃት የሚሳተፍባቸው እንዳለ ሆኖ ሀብት ምን ያህል ሰብስቦ ነው የሰራው ስንል በበጀት ዓመቱ ብቻ በሀብት አሰባሰብ 59 ሚሊዮን ብር ሀብት ሰብስበናል። በጥሬ ገንዘብ ወደ አካውንት ህብረተሰቡ እንግዲህ 59 ሚሊዮን ብር ሀብት ሰብስቦ ከ28 ሚሊዮን ብር በላይ ደግሞ ማቺንግ ፈንድ መንግስት ድጋፍ እንዲያደርግበት ተደርጓል። ይሄ ሀብት ከዚህ በፊት ስናየው የክፍለ ከተማ በጀት ማለት ይቻላልና ህብረተሰቡ ሞቢላይዝ እንዴት እያሳተፍን እንደሆነ በገንዘቡ ልማቱ እንዴት እየሰራ እንደሆነ የሚያሳይ ነው ማለት ነው። ከዚህም በተጨማሪ ደግሞ በጉልበት የሚያግዛለ ሙያተኛ የሆኑ ሙያ ያላቸው ኢንጂነሮች፣ አካውንታንቶች አሉ። በዚህ ላይ ትልቅ እገዛ ያላቸው በአካባቢ መሰረተ ልማት ላይ ስራና በዚህ ላይም አስተዋጽኦቸው በጣም በከፍተኛ በገንዘብ የማይተመን ዋጋ ጭምር ህብረተሰቡ በአካባቢው ልማት ላይ በአካባቢው ጸጥታ ስራ ላይ በአካባቢው እንቅስቃሴ ላይ ትልቅ ኮንትሪቢዩት እያደረገ አካባቢውን በራሱ እያለማ በመንግስት ድጋፍ እየተጠቀመ ያለበት ሁኔታ ስናይ በጣም በእጅጉ የሚያኮራ ስራዎች ናቸው። ይህ ስራ ግን በቂ ነው ብለን አንወስድም። አሁንም ህብረተሰቡ የሚያነሳቸው እንዲሰራላቸው የሚፈልጉ አሉ። አሁን ለምሳሌ ከዚህ በጀት ዓመት የሚቀጥለው በጀት ዓመት ደግሞ ሰፋ አድርገን አቅደን እንሰራቸው ስራዎች አሉ። በእኛም ደረጃ ያዝናቸው የህብረተሰቡን የልማት ፍላጎት የሰበሰብናቸው አሁንም ቀጣይ ሰብስበን 2019 ላይ እቅድ አድርገን የምንሰራቸው የልማት ስራዎች አሉ። ህብረተሰቡም እንዲሰራለት የሚፈልጋቸው የልማት ስራዎች አሉ። እነሱን አጠናክረን እንቀጥላለን። በመንግስት በአስተዳደር በኩል ይህን ስራ በየአመቱ ያጠናከረ የ5 ዓመት እቅድ ላይም አንዱ አካተን የያዝ ነው በመሆኑ በቀጣይም የሚሰራና ቀጣይነት ያለው የልማት ስራ የህብረተሰቡን አቅም በደንብ የመጠቀም ህብረተሰቡ አቅም እንዲጎለብት በልማት ላይ ተሳትፎ እንዲጠናከር የማድረግ ስራ የመንግስት ፍላጎት ነው። በዚህ መንገድ አጠናክረን የምንቀጥል መሆኑ በእቅዳችን እናያለን። ከህብረተሰቡ የሚጠበቁ ጉዳዮችም አሉ። ህብረተሰቡ፣ ባለሀብቱ፣ ድርጅቶች በእንደዚህ አይነት የልማት ስራ ላይ ተሳታፊ መሆን አለባቸው። ከአሁኑ በዘለለ መሳተፍ አለባቸው። አሁን ኔክስት እንሰራቸዋለን ብለን በእቅድ ያዝናቸው ያልተሰሩ መሰረተ ልማቶች ስላሉ ነው። ከተሰሩ መሰረተ ልማት ከሰሩ ብሎኮች፣ ወረዳዎች ተሞክሮ የተወሰደ ያልተሰራባቸው ብሎኮችና ወረዳዎችም ይህን ስራ በደንብ አጠናክረው መቀጠል አለባቸው። ይህን ስራ ለመስራት የማህበረሰቡ ተሳትፎ በጣም በእጅጉ የሚሻ ጉዳይ ነው። ህብረተሰቡ ካልተባበረ፣ ህብረተሰቡ በጋራ ችግሮችን ለይቶ ለዛ ችግር መፍትሄ አቅም ካልሆነ መንግስት ሁሉንም በአንዴ ሊያዳርስ አይችልም።